ሰው ህግን የሚያከብረው ለራሱ ክብር ሲኖረው ነው። አንድ ክፉ ነገር አድርገን ዝም ብለን መኖር አንችልም። ጠጥቶ ማሽከርከር ሲባል በተለይ በሆነ እድሜ ክልል ውስጥ በጣም አራዳነት ነው። በስነ ስርዓት ልጆቻችንን የምንወድ ከሆነ ህግ እናስተምራቸዋለን። ራሱን የሚያከብር ቤተሰቡን የሚወድ ህይወቱን የሚወድ አላማ ያለው ሰው መጠጥ ከመጠጣቱ በፊት የሚያደርገው ነገር ቢኖር መኪናውን ዞር ማድረግ ነው። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ የወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቅዳሜ ጠዋት እንግዲህ ጨለማው ቀስ ያለ ቦታውን እየለቀቀ ብርሃን እየሆነ ትንሽዬ ፀሐይ መውጣት ስትጀምር ይህች እናት ለልጇ ሱቅ ሂድና ዳቦ ገዝተህና ብላ በአንድ እጁ ብር ሰጠችው፣ በሌላኛው እጁን ደግሞ ዳቦውን የሚይዝበትን ፌስታል አስጨበጠችው። እናትና ልጅ ይዋደዳሉ። በዛ ሰዓት ነግሬሃለሁ አለችው። ደግሞ ቆመ ከጓደኞች ጋር ስታወራ እንዳታረፍድ፣ ምክንያቱም ያን ዳቦ ቤተሰቡ ሁሉ ቁርስ ሊበላው ነው። ቶሎ በልና አምጣልኝ አለችው። ልክ አዛው እንደጨረሰች እናት በውስጧ ዘፈን መዝፈን ጀመረች፣ ድምፅ ሳታወጣ ማለት ነው። ልጁ ተቀበለና ዘፈኑን እሱ ጮክ ብሎ እየዘፈነ ተያይተው ሳቁ። ልጁ ዳቦ ሊገዛ ከቤት ወጣ ማለት ነው። በዚህ ሰዓት እንግዲህ እናት ልጇን እየጠበቀችው ነው። ምን ብላ? የእሷን በውስጧ የምትዘፍነውን ዘፈን እሱ አውጥቶ መዝፈን ሲጀምር፣ በድምፅ ማውጣት ሲጀምር ስቃለች አይደል? ተሳስቀዋል። ስለዚህ ሲመለስ ከዛው ዘፈን ልትቀጥል ነው፣ እየጠበቀችው ነው። በሌላ በኩል ደግሞ እነዚህ ሁለት ግለሰቦች ዳንኤልና ሮዛ ይባላሉ። ዳንኤልና ሮዛ ደግሞ ቅዳሜ ነው አይደል? ዛሬ አሁን የተመለከትነው ቀን ቅዳሜ ጠዋት ነው። አርብ ማታ ነው የተገናኙት። የት ነው የተገናኙት? ፍቅረኛሞች ናቸው። ተቀጣጥረው እራት በሉ። አብሮ ሲዝናኑ ከሌሎች ጓደኞቻቸው ጋር አመሹ። መጠጥ ሲጠጡ አደሩ። በእነሱ አባባል ሲጨፍሩ ሲዝናኑ አድረው ነጋ። አሁን ነጋ ስንል በደንብ ፀሐይ ልትወጣ ነው። እነዚህ ሁለት ግለሰቦች የማታው መዝናናት አልበቃቸውም። ያ ሁሉ ጭፈራ አልበቃቸውም። ምን አደረጉ? መጠጥ እየጠጡ ነው። ቦትል እየተቀባበሉ መኪና ውስጥ ሆነው ይጠጣሉ። እሷ ትቀበለዋለች፣ እሱ ይቀበላታል። ይሳሳቃሉ። መንገድ ላይ ፎቶ ይነሳሉ፣ ቪዲዮ ይቀርጻሉ። እራባቸው ቆሙ፣ ምግብ በሉ፣ እንደገና መኪናውን አስነሱ። ከዛ በኋላ እንግዲህ ተያይዘው እየጠጡ ሁለቱ ቦትሉን እየተቀባበሉ እያለ መሀል ላይ ጓ የሚል ድምፅ ሰሙ። ተያዩ። ሁለቱም ደነገጡ። ከዛ በኋላ ግን የተረዱት ነገር ምንድነው? ያንን ህፃን ልጅ ገጭተውታል። በሚያሳዝን ሁኔታ ወርደው ለመርዳት ምንም ነገር ለማድረግ አልፈለጉም። አየ ነይ ግቢ፣ አንድ ነገር እንዳትናገር ያላት ዳንኤል ሮዛን አስጠንቅቋት ወደ መኪናው ይዟ ሲገባ እሷ ግን ስልኳን መሬት ላይ ጥለዋለች። ስልኳ መውደቁ ብቻ አይደለም፣ ስልኳ መጀመሪያም ስትቀርጽ ነበር፣ አሁንም እየቀረጸችበት ነው። ስለዚህ እዛው መሬት ላይ የሚሆነውን ነገር ማንም የተመለከተ የለም። ተያይዘው እልም ብለው ሄዱ ማለት ነው። ሁለት ተጠጥተው ሲያሽከረክሩ የነበሩ ሌሊቱ ሙሉ ሲዝናኑ የነበሩ ወጣቶች የዚህን ህፃን ልጅ ህይወት በሚያሳዝን ሁኔታ ቀጥፈዋል ሲባል እዛው ነው ህፃኑ ህይወቱ ያለፈው። እናትየው ያችን ዘፈን እየዘፈነች እየጠበቀችው ነው ልታስቀው። እሷ የምትጠብቀው ልጇ ሲገባ መስማት፣ ከዛ በኋላ ዘፈኑን ዘፍናለት ቅድም ሲወጣ እንደተሳሳቁት አሁን ልትስቅ ነበረ። ማንም እናት ሊሰማ የማይገባውን ነገር ነው ከዚህ በኋላ ግን የሰማችው። እዚህ ቤተሰብ ውስጥ ይህ ህፃን ልጅ ተገጭቶ ህይወቱ ሲያልፍ አባትም እናትም ፈጽሞ ያልጠበቁት ድንገተኛ ሀዘን ገጠማቸው። ነገር ግን እነዚህ ሁለት ወጣቶች የዘሩት ዘር ወይንም ደግሞ በዛን ቀን ጠዋት ቅዳሜ ቀን ጠዋት የሰሩት ስራ ከዚህ በኋላ ምን እንደሚያመጣ ፈጽሞ አላወቁም። ያን ቀን ጠዋት እንግዲህ ገና በጠዋቱ እዛ ሰፈር ሰዎች መንቀሳቀስ ጀምረዋል። ይህንን ህፃን ልጅ ማሙሽ ደህና አደርክ፣ እናት ደህና ነች፣ አባት ደህና ነው፣ ሰላም በልልን ብለው ሁለት ሰዎች ስመውታል።
አይተውታል። የዛን ቀን ጠዋት በጠዋቱ ሰው ጀሪካን ይዞ ወደ ታች ሰፈር እየሄደ ነበር። ለምን? ውሃ ጠፍቶ ስለነበረ ሊቀዳ። ስለዚህ ያንን ያክል ሰው የለም የሚባልበት ሰዓት ላይ አልነበረም። ህፃኑ ግን በሚያሳዝን ሁኔታ ዳቦ ሊገዛ ሄዶ ጉዳት ደርሶበታል። ታዲያ መኪናው አምልጧል ሲባል የመኪናውን ከለር ያዩ ሰዎች አሉ። ከዛ በተጨማሪ ደግሞ የመኪናውን ታርጋ ሊያዙትም ግን ወንድና ሴት እንደሆኑ አውቀዋል። የዛን ጊዜ የሳሽ ደቂቃ አደጋው እንደተፈጠረ ወዲያው ልጁ ህይወቱ ሲያልፍ የአካባቢው ሰው ነጠላ ለበሰው አስከሬኑ። አምቡላንስ መጣ፣ ፖሊስ መጣ፣ ግን ህይወቱ አልፏል። እናት የምትሰማ የነበረው የምትጠብቅ የነበረው ያ የልጇ ድምፅ ሳይሆን ጩኸት ቀሰቀሳት። ከዛ በኋላ ሰዎች መጥተው በራን ኳኩተው ሊጠሯት የሷ ልጅ መሆኑን ስታውቅ እንግዲህ የተሰማትን ስሜት መገመት ቀላል ነው። አባትየው እስከዛች ሰዓት ድረስ እስከሚጠራ ድረስ እንቅልፍ ላይ ነበር፣ አልተነሳም። እህት ወንድሞች አሉት፣ እነሱም አልተነሱም ነበር። አባት ና ተብሎ ተወስዶ በቦታው ሲቆም ያየው ነገር ማመን አቅቶታል። ይህ አባት እንደተመለከተው የልጁን አስከሬን አላለቀሰም፣ አልጮኸም፣ ምንም አላለም። ዝም ነው ያለው። አሁን ሲናገር የሆነ ነገሩ ብጥስ እንዳለ ከውስጡ ይናገራል። የሆነ ነገር ሊገልጸው የማይችለው ስሜት እንደተሰማው ይናገራል። በተለይ ጥቃት፣ ተስፋ መቁረጥ፣ ማን ህፃን ልጁን እንደዚህ አድርጎ ሄደ የሚለው ነገር እጅግ በጣም አስከፍቶታል። ታዲያ ወደ እነዚህ ቤተሰብ ደግሞ ስንመለስ ማለትም ወደ ዳንኤልና ወደ ሮዛ ስንመለስ ዳንኤልና ሮዛ ሌሊቱን ሲዝናኑ ካደሩ በኋላ እዚችኛዋ ቀን ላይ ደርሰው ያንን ህፃን ልጅ ገጭተው ከማምለጣቸው በፊት መንገድ ላይ የነበራቸው ሰዓት እንዴት ነበረ ስንል ተመልክተናል አይደል? እየጠጡ ነበር፣ ቦትል እየተቀያየሩ ነበር የሚጠጡት። መንገድ ላይ ቆመው ምግብ በልተዋል። መኪና ውስጥ ቁጭ ብለው ገዝተው የተለያየ ነገር ያደርጋሉ። ከጓደኞቻቸው ጋር ቪዲዮ ኮል እያደረጉ እየሳቁ ነበር። ምክንያቱም ጓደኞቻቸውም ሌላ ቦታ በሌላ መኪና እንደዛ እያደረጉ ነበር። እነዚህ ሰዎች እዛና እዚህ ሆኖ በቪዲዮ እየተያዩ እየሳቁ ነበር። እየቀረጸችው ነበር። እንግዲህ ስልኳ አልቆመም፣ እጇ ላይ ነው ያለው። ይስቃሉ፣ ዘፈን ይከፍታሉ። አካባቢውን የሄዱበት መንገድ ሁሉ እየረበሹ ነው የሄዱት አይደል? ከዛስ ምን አደረጉ? እሱ መነጽር አለው። መነጽሩ ማለት ግን በሐኪም የታዘዘለት መነጽር ነው። ይሄንን መነጽር ካወለቀው ልጁ ቅርብ ያለ ነገር ማየት አይችልም። ስለዚህ መነጽሩ መውለቅ የለበትም። ምን አደረገች? መነጽሩን አወለቀችና የፀሐይ መነጽር ሰጠችው። ቀልድ ነው ለሷ። ይሄ ግን የሚቀለድበት ነገር አይደለም። መነጽሩ እንደወለቀ ልጁ መኪናው ማቆም ነበረበት፣ ግን ጠጥቷል፣ የሚያደርገውን አያውቅም። ሲጀምርም ማውለቅ አልነበረበትም። ከዛ በኋላ ግን ምን አለች? ተደናበረ። ሲደናበር ስታየው አላገጠች። እሷ ምን ብላ አንተ መነጽርህ ከወለቀ አይንህ አያይም እንዴ እያለች ወዲያውኑ ነው እንግዲህ ድብ የሚለውን ድምፅ የሰሙትና ሰው ይገጩት። ስለዚህ የዛ መነጽር መውለቅ ለዚህ አደጋ ትልቅ አስተዋጽኦ አለው ስንል መጠጣቱ፣ ብዙ ነገር አብረን የምናያይዘው ነገር አለ። እነሱ ከዛ በኋላ እልም ብለው ከጠፉ በኋላ ሰው አላያቸውም፣ ማንም አላያቸውም። በእነሱ ቤት ህይወታቸውን ቀጠሉ። እዚህ ቤት ግን የአስከሬን ምርመራ ተደረገ። ልጁም እንደደረሰበት ሐኪም ተናገረ። ፖሊስ ከዛ በኋላ እነሱን ለማግኘት ምርመራውን ጀመረ ስንል ገና የመጀመሪያ ሁለተኛ ቀን የምንለው አለ አይደል? በሶስተኛው ቀን በሰልስቱ ቀን በጠዋት አንድ ሰው ወደ ቤታቸው መጡና እንግዲህ እነዛ የመኪናውን ቀለም ያዩት ሰዎች ወንድና ሴት ነበሩ ያሉት ሰዎች ፖሊስ ጠይቃቸው አልተናገሩ። ለምን? ፈርተው አልተናገሩ። ምንም የተናገሩት ነገር የለም። አሁን መተው ግን ለአባትየው ቀስ አድርገው ቦሬ እስከ ሰልስት ድረስ ባለው ቀን ሰምተዋል። ከዛ በተጨማሪ የሆኑ ሰውዬ መጡና ይቺ ነገር ለአንተ ናት መሰለኝ፣ ስልክ ነው አሉ። የምን ስልክ? የሮዛ ስልክ።
የሮዛን ስልክ አምጥተው እኚህ ሰውዬ እንዴት ሰጡ ያለን እንደሆነ የ15 ዓመት የልጅ ልጃቸው ነው ስልኩን ያገኘው። የዛን ቀን አምጥቶ ለአያቱ ሰጠ። አያትየው ሊከፍቱት ፈለጉ ስልኩን፣ ግን አያውቁም። የልጅ ልጃቸውን ጠርተው ለምን ክፈትልኝ ሲሉት አይ እኔ እኮ ያየውን ነገር ነገራቸው። ያ ሁሉ ስትቀዳ የነበረው ነገር ስልክ ውስጥ አለ። ስለዚህ ይሄ ልጅ አምጥቶ ለአያቱ ከሰጠ በኋላ እኚህም ሰውዬ መጥተው ለፖሊስ አልተናገሩም። ፈሩ። ምን አደረጉ? አምጥተው ለአባትየው ሰጡት። አሁን አባትየው አይቶ እኛ የምንገነዘበው ነገር ከዚህ በኋላ ወደ ህግ ይሄዳል፣ በቃ ማስረጃ ተገኘ ነው አይደል? ስልኩ ውስጥ የተመለከተው ነገር ግን ይሄን አባት ወደ ሌላ ነገር ነው የከተተው። ተቀብሏቸው ቃል አስገቡት። ስሜን እንዳጠራ በኋላ ለበቀል ታነሳሳብኛለህ፣ ለፖሊስም አትንገርብኝ አሉ ሰውየው። ለምን? መረጃውን ዝም ማለት አልፈለጉም። ሰምተዋላ። ስልኩ ውስጥ ያለውን ነገር በሙሉ አይተዋል። ግን ምን አሉ? ስማቸው እንዳይጠራሉና አምጥተው ሰጡት። አንተን ነው የሚመለከት ብለው እሳቸው የሰጡት ግን ለፖሊስ እንዲሰጥ፣ ወንጀለኞቹ ይሄ ማስረጃ ከሆነ ወይም መረጃ ከሆነ እባካችሁ ያዙልን ብለው ነው አይደል? አይደለም። ግን እንመለስበታለን ይሄን የእሳቸውን ሐሳብ። ግን ስልኩን አባትየው ከሰጡት ከትንሽ ደቂቃ ጀምሮ አንድ ጨለማ ክፍል ውስጥ ብቻውን ቁጭ አለ። ዋለ። ይዛን ቀን አደረ። ምግብ አልበላም፣ ውሃ አልጠጣም። እንዳታናግሩኝ አለ። ማንም ሰው አጠገቡ አልደረሰም። የልጆቹ እናት እንግዲህ ሀዘን ላይ ነች። ሚስቱ የትዳር አጋሩ እሷን ብታናግረው እምቢ አለ። እንዳደርሱብኝ አለ። ቁጭ ብሎ ያንን ስልክ ሲያጠናው አደረ። ሮዛ ማናት? አወቃት። ግለሰቡ ማን ነው ከሷ ጋር የነበረው? ምክንያቱም ቪዲዮውን ሲከፍተው እኮ ሌሊቱን ሙሉ ምን ሲያረጉ እንደነበረ ሲበሉ፣ ሲጠጡ፣ ሲጫወቱ ምናምን ነበር። ከዛ በኋላ ግን ልክ የልጁ የሞተበት ሰዓት ላይ ጀምራ አለች። የራሱ ልጅ የጭንቀት ሲገጭ የሰማውን ድምፅ ሰማው ራሱ። የመጨረሻውን ያወጣውን ድምፅ ሰምቷል። መነጽሩን እንዳወለቀችበት መነጽር ከወለቀ አይና አያይም እንደገና ጓ የሚለው ድምፅ ሁሉን ነገር ሰምቷል። ይሄ አባት ውስጡ ተሰቃየ። ታዲያ አሁን ቀላል ነው፣ ምክንያቱም ስልኳ ላይ ፌስቡክ አለ፣ ኢንስታግራም አለ፣ ማአት አካውንት አላት ሶሻል ሚዲያ የምትጠቀምበት። ታዲያ አሁን ቀላል ነው። ፌስቡክ እዛው ላይ አለ፣ ኢንስታግራም እዛው ላይ አለ፣ የተለያየ ሶሻል ሚዲያ የምትጠቀምበት ነገር አለ። ግን ትልቅ የጠቀመው ነገር ሎኬሽኗን ለሰው በዋትስአፕ ሼር ያደረገችውን አገኘው። ምን አደረገ? ከዛ በኋላ ያህባት አወቃቸው። በቃ ፌስቡካቸው ላይ ገብቶ በተለይ ምን እንደሆኑ እነማን እንደሆኑ ሁሉን ነገር አጣርቷል። በእርግጥ እነሱ ይሄኛው ቀን 3ኛ ቀን ነው ስንል ጭንቀት ላይ ናቸው፣ ደንግጠዋል። ስልኬን ብላ ሄዳም ሲም ካርዷን አላወጣቸው። ስለዚህ ይሄ ሰውዬ ሲፈልግ ሌሊት ኦን አድርጎት ሙሉን ነገር ሲያይ ነው ያደረው። አሁን ከዚህ በኋላ እንግዲህ ግለሰቡ የሮዛን ቤት አውቋል። የሮዛን የምትማርበትን ትምህርት ቤት አውቋል። ከቤተሰቦቿ ጋር ነው የምትኖረው። የቤተሰቦቿን ቤት አውቋል። ዳንኤል ቦይፍሬንዷ እንደሆነ በጣም የምትወደው ፍቅረኛዋ እንደሆነ ማውቋል። እሱ ደግሞ ይማራል፣ ይሰራል። የት ነው የሚሰራው? አባቱ ሱቅ አለው። አባቱ ሱቅ ውስጥ ነው የሚሰራው። ሎኬሽናቸውን አንዱን ካንዱ እያለ ይሄ ግለሰብ በነጋታ ሁሉን ነገር አውቆታል። የዳንኤልንም መኪና አይቷታል። የት እንደሚኖር አውቋል። ግለሰቡ አሁን ለፖሊስ መናገር አለበታል። አይናገርም። እንደውም ምን ያደርጋል? ፖሊስ ጣቢያ እንደውም ይሄድና እንዴት አደረጋችሁት? ምርመራው ምን ደረሰ ይላል። ግን የሚያደርገውን ነገር ግን እያቀደ ነው። እጅግ በጣም በፍጥነት ነው። ፖሊስ እንግዲህ የራሱ የምርመራ ሂደት አለው። ገና መረጃ ለማግኘት እያሰበ ነው። በቦታው የነበሩ ሰዎች እንዳለ አልናገርም ተባብለው መረጃውን እፍን አድርገውታል። ይሄንን ሰርስሮ እየገባ ባለበት ሰዓት አባትየው ግን በጣም እየቀደመ ነው። ለምን? ትልቅ መረጃ ለሱ ተሰጥቶታል። ይሄ አባት እንግዲህ እርግጠኛ መሆን የፈለገው ነገር አለ። እርግጠኛ መሆን የፈለገው ነገር ምንድነው? ዳንኤልና ሮዛ የእውነት ወንጀሉን የፈጸሙት እነሱ ናቸው ወይ? ልጁን ገጭተው የሄዱት እነሱ ናቸው ወይ የሚለውን ነገር ማረጋገጥ ይፈልጋል። ግን በተደጋጋሚ የሄደ ፖሊስ ጋር ልጁን የገጨበትን ሰው አምጡልኝ እያለ ይላል። ፍትህ ለልጄ እያለ ይጮሃል። በዚህ በኩል ግን የራሱን በፍጥነት ክትትል እያደረገ ነው። ታዲያ ሮዛና ዳንኤል ካፌ ውስጥ ለመዝናናት ሲገቡ ይሄ አባት መኪና ተኮናትሮ ተከተላቸው ሄደ። እየተጣጣፉ የሚገቡበት ሁሉ እየተጣጠፈ ገባና ልክ እነሱ ሲወርዱ ቀስ ብሎ ሄዶ ተመለከተ ዳሽቦርድ።
መኪና ላይ የተንጠለጠለውን ነገር አየ። የመኪናውን ከለር የውስጡን አየ። እርግጠኛ ነው አሁን ያ ቪዲዮ ላይ ያየውና አሁን በአይኑ የሚመለከተው መኪና አንድ መኪና ነው። ስለዚህ እነዚህ ሁለት ወጣቶች ልጁን የገጩት እነሱ እንደሆኑ እርግጠኛ ነው። ደጋግሞ ጆሮ ላይ የሚመጣበት ነገር አለ። ምንድነው? ልክ ህፃኑ ልጅ ከውስጡ ያወጣው የጩኸት ድምፅ ሲገጭ ያሰማው ድምፅ ይህን ሰውዬ አይምሮን አስቶታል። ሊደርስለት አለመቻሉ በጣም ያስቆጨው ቃል ግን ዝም በይ ማንም አላየንም፣ አባቴ ከሰማ ይገለናል ያላት ነገር አናዶታል። ለምን? የሱ ልጅ አባት የለውም ብሎ አሰበ። አባቱ ደግሞ እሱ ነው። እሱ ለአባቱ ተጠንቅቆ ነው። ምናልባትም እኮ በዛ ሰዓት ቢረዱት ኖሮ ብሎም ያስባል ይሄ አባት። በጣም ስለተናደደ ግን ቀጥሎ አሁንም ማድፈጥ ጀመረ። ምን ተረዳ? በቀጣዮቹ ቀናቶች ውስጥ ዳንኤል የአባቱ ሱቅ አለ። የአባቱ ሱቅ እየሄደ ይሰራል። የአባቱ ሱቅ እየሄደ ሲሰራ እንግዲህ የአባቱ ሱቅ አካባቢ ደግሞ መጋዘን አላቸው። ስለዚህ ለሱቁ እቃ ከመጋዘን ያመላልሳሉ። ይሄዳሉ፣ ከሱቁ እቃ ያመጣሉ፣ ይሸጣሉ፣ ወይም ደግሞ ከሌላ ቦታ ያመጣሉ። ግን ቀጭን መንገድ አለች። መጋዘኑም ሱቁም የዳንኤል የአባቱ ነው። ስለዚህ ሰራተኞች ምን ያደርጋሉ? ይሄዳሉ፣ ይዘው ይመጣሉ፣ ይሄዳሉ፣ ይዘው ይመጣሉ። እነዚህ ሰራተኞች ተመሳሳይ ልብስ ነው ያላቸው፣ ዩኒፎርም። ስለዚህ ይሄ ግለሰብ ቀጭን መንገድ ነው መጋዘኑ ጋር በተደጋጋሚ ሲወጣና ሲገባ አየው ዳንኤልን። ከዛ ምን አደረገ ይሄ ሰውዬ? በመጋዘኑና በቤቱ ወይንም ደግሞ በሱቁ መካከል ያለችው ቀጭን መንገድ ጋር ተደብቆ ዳንኤልን ከጀርባ ሊመታው መዶሻ ይዞ ጠበቀው። የያዘው መዶሻ በጣም ያስፈራል፣ ይከብዳል። ለራሱም እኮ ከብዶታል፣ እንኳን የሰው ጭንቅላት ጨክኖ ሊመታበት። ግን ለሱ የሚመጣበት ያ ድምፅ ነው። እሱ ለአባቱን የተጨነቀው የሱ ልጅ አባት ደግሞ አባቱ አልደረሰለትም ብሎ እልህ ይዞታል። እሱ እዚህ ጋር ይሄን እያደረገ ነው፣ ጥግ ላይ ተደብቆ እየጠበቀው ነው አይደል? የሚያስገርመው ግን ቤቱ እኮ ለቅሶ ላይ ናቸው። ገና እኮ 10 ቀን እንኳን አልሞላውም። ገና ሰው እያለቀሰ ነው። ገና ሰው አልሰማም። ኧረ የት አለ ባለቤት የት አለ የልጁ አባት የት አለ ሲሏት አይ ከፖሊሶቹ ጋር ሄደ ትላለች። ሚስትየው ግራ ገብቷታል። ሀዘን ላይ ስላለች ግን አላየችውም። ጠዋት ይወጣል፣ የት ነው የምትወጣው ስትለው እሱ የሚነግራትን ነገር ነው የተናገረችው። ከፖሊስ ጋር ሆነው የገጩትን ሰዎች እያፈላለጉ ነው። እንደው በኋላ አይደርስም፣ እንደው ከእንዲህ ቀን በኋላ አይደርስም ይሏታል። ግን እሷ ለራሷ ሀዘን ላይ ስላለች ዝም ብላለች። አባት ሴት ነው ያለው አሁን ተደብቆ እዛች ጥግ መንገድ ጋር በመዶሻ ዳንኤልን ሊመታው ውስጡ የንዴት ስሜት እየተሰማው ነው። እንግዲህ እኛ ስንገልጸው ደግሞ እየተንተከተከ ነው እንላለን አይደል? አዎ ልክ ነው። እቃ ተሸክሞ ሲመጣ ዳንኤልን አገኘው። ስለዚህ የጠበቃ ደቂቃ ያቺ እንደዛ እስካሁን ድረስ እንቅልፍ አጥቶ የተመኛት ነገር ሲከታተላቸው አንዴ ስልክ ላይ አንዴ መንገድ ላይ ሲያደርግ የነበረው ደቂቃ ደረሰለት። በቃ ይሄ አባታውን በሱ አስተሳሰብ ነፃ ሊወጣ ነው። ዳንኤል ደግሞ ከአባቱ ሱቅ ካርቶን ተሸክሞ ሊያደርስ ወደ መጋዘኑ እንደገና ደግሞ ከመጋዘኑ ደግሞ ይዞ ደግሞ ወደዚህ የሚመጣው ነገር አለ። ሲወጣ ከኋላ በኩል አባትየው ጭንቅላቱን መታው። አሁን እሱ ገልብጦት መቶ ጥሎት እያናገረ ሊመታው ነው የፈለገው። ስለዚህ የመታው ሰው ወደቀ። ሽማግሌ ሰውዬ ናቸው፣ ዳንኤል አይደሉም። ምክንያቱም ሱቅ ውስጥ ያሉት ሰዎች እንዳለ ዩኒፎርም እየለበሱ ካርቶን እየተሸከሙ ይሄዳሉ። ይሄ ሰውዬ ተኝቶ አያውቅም። ይሄ ሰውዬ ማገናዘብ አይችልም። አጠገቡ ሰው የለም። ምግብን በአግባቡ ተመግቦ አያውቅም። ይሄንን ማገናዘብ አቃተው። ዩኒፎርም የለበሰ ሁሉ ዳንኤል ነው የመሰለው። ሲያያቸው ሰውዬው ትልቅ ሰውዬ ናቸው። ደምተዋል። ደነገጠ። ይቅርታ ጠይቆ እየሮጠ ከቦታው አመለጠ። ሰውዬው ድምፅም አላሰሙ፣ ምክንያቱም ትልቅ ሰውዬ ናቸው። ተረፉ። ፖሊስ መጣ፣ ሕክምና ተደረገላቸው። አባትየው ግን አሁንም ያችን ምሽት ተጸጸተ። ግን እያለቀሰ አደረ። ሳይበላ ሳይጠጣ አሁንም ቁጭ ብሎ ዛች ጨለማ ክፍል ውስጥ አደረ። ሚስት ምን እንደምታደርግ ግራ ገብቷታል። ምክንያቱም በለቅሶ ላይ ባሏን አታየውም። የሚነግራት ነገር እያናደዳት ነው። የራሷ ሀዘን ስላለባት ግን ግራም በመጋባት ስሜት ውስጥ አለፈችው። በዚህ ሁኔታውንም ጥቂት ቀናቶች አለፉ እንላለን። ዳንኤልና ሮዛ ግን ምንም ያሉት ነገር የለም። ለማንም አልተናገሩም፣ ፖሊስ ጋርም አልሄዱም። እነሱ ኖርማል ህይወታቸውን ቀጥለዋል። ዳንኤል ስራ ይሰራል፣ ይማራል ከሮዛ ጋር አንድ ቦታ። ከዛ በተጨማሪ ደግሞ ሮዛን ያዝናናል። ስራቸው ይሄ ነው በቃ። እነሱ እኮ ይሄን ነገር አደረጉ እንጂ 4 ቀን በኋላ እኮ ወደ ጭፈራ ቤት ሄደው አሁንም እንደለመዱት አሳልፈዋል። ይህ አባት ሁሉን ነገር እየተከታተለ ነው። ለፖሊስም ለማንም ተንፈሻ አላለ። እሱ ውስጡ የሚንተከተክ የበቀል ስሜት አለ አይደል? ከዚህ በኋላ ምን አደረገ? አንድ ቀን ማታ
አባት የሮዛ ሰፈር ውስጥ ስልክ እንጨት ያለበት አካባቢ ጥግ ላይ መንገድ ላይ ጎዳና ተዳዳሪ መስሎ ተኛ። የለበሰው ልብስ ጨለማ ነው። የሚያደርገው ነገር ሁሉ በጣም ያስፈራል። ዝም ብሎ ሮዛን እስከሚያደርሳት ድረስ ነው የሚጠብቀው። ታዲያ በጊዜ ነው የመጣው። እዛ ጋር ጎዳና ተዳዳሪ መስሎ ነው የተኛው። መሬቱ ላይ ልቅቅ ብሎ ነው የተኛው ስንል ያስፈራል አተኛኘቱ። ሰዎች ሳንቲም የሰጡት አሉ፣ ብር ያስቀመጡለት አሉ። ማታ መንገድ ላይ በቆሎ የሚሸጡ ሰዎች አሉ አይደል? የተቀቀለ በቆሎ፣ የተጠበሰ በቆሎ፣ አንድ ፍሬ እንደዚህ ሙሉ በቆሎ ማለት ነው የተቀቀለ አንዲት ሴት አስቀምጣለት ሄዳለች የምትሸጠው። ለምን እንዲበላ? የዚህን ያክል አተኛኘቱ ያሳዝን ነበር። እሱ ግን ቀጥታ አይኑ ወደ ሮዛ ቤት ነው። እየጠበቃቸው ነው ማታ ሊመጡ። የሰፈሩ መብራት ያለው ግቢው ጋር ያለው የበራ በርቷል። ምሽት እየሆነ እየጨለመ ሲመጣ አሁን በደንብ ጭልም አለ። የተወሰኑ መብራቶች በርተዋል የሰፈሩ። ከዚህ በኋላ እንግዲህ ይሄ አባት አድፍጦ እየጠበቀ ነው። ይህን ቀን እንደማያልፈው እርግጠኛ ነው። እነሱም የሚያውቁት ነገር የለም። ትምህርት ቤት አብረው ነበሩ። ዳንኤል ጠዋት አባቱ ጋር ስራ ገብተዋል። ከዛ በኋላ ምግብ በልተዋል፣ ተዝናንተዋል፣ ከጓደኞቻቸው ጋር ተገናኝተዋል። ስለዚህ መኪና እየነዳ ወደ ቤቱ አመጣት። ምን ሊያደርግ? ቤት ሊያደርሳትና ወደ ቤቱ ሊሄድ ማለት ነው። በጥቂት ቀናት ውስጥ መግቢያ መውጫቸውን በደንብ ያጠናው አባት ሮዛ እንግዲህ ከስንት ሰዓት እስከ ስንት ሰዓት ቤቷ እንደሚያደርሳት ዳንኤል አውቋል አይደል? እየጠበቃቸው ያለ መጡ። ጸጥ ያለ ሰፈር፣ ጨለማ ነው፣ ማንም የለም። ለመኖሪያ በጣም ሴፍ የሆነ አካባቢ ነው። ምንም ኮሽኮሽታ ተሰምቶበት የማይታወቅ ሰፈር ነው። ሮዛ ተወልዳ ያደገችበት ሰፈር ነው። የአካባቢው ሰው ያውቃቸዋል። ጸጥ ብሎ ሁሉም ሰው በየቤቱ ገብቷል። ያ ቅድም እግረኛው ምግብ ሲሰጠው በቆሎ የሰጠችው ምናምን አይነት ሰው ወይም ብር የሰጠው ሰው አሁን የለም። ሁሉም ወደ የቤቱ ገብቷል። ከዛ በኋላ ቆሞ አወሩ። ከደረሳት በኋላ መኪና ውስጥ ትንሽ አወሩ። ካወሩ በኋላ ሮዛ ልትወርድ ስትል ዳንኤል ቀድሞ መጣ። ለምን? ጨለም ያለ ስለሆነ እሱ ወርዶ ሊያወርዳት ማለት ነው። ከዛ በኋላ በራን ኳኩታ ልትገባ ወይም ከፍታ ልትገባ መሆን አለበት። አባትየው በፍጥነት መጣ። ልክ ዳንኤል አጠገቧ ሲደርስ ደጋግሞ መጀመሪያ የወጋው ዳንኤልን ነው። እሱን ሲወጋው እሷ አልጮኸችም፣ ምንም አላለችም፣ ዝም ብላ ታያለች። ልክ እሷን ሲወጋት ነው መጮህ የጀመረችው። ታዲያ ይሄ አባት እሱን ዳንኤልን ሲወጋው ብዙ ቦታ ነው የወጋው። ብዙ ቦታ ሲባል በሰከንዶች ውስጥ መዓት ቦታ አይደል? አፉን አፍኖት ነበር የሚወጋው፣ ግን ይናገራል። የልጁን እንዴት እንደገጨው ምን እንዳደረገው ስለ ልጁ እየተናገረ ትዛለህ እያለ ነበር የሚወጋው። ሮዛ ግን ልክ መጥቶ እሱም 2-3 ጊዜ ሲወጋት ነው እሷ መጮህ የጀመረችው። ይሄ አባት ሌላው ያደረገው ነገር ምንድን ነው? እጁም ጫማውም ልብሱም በደም ተጨማልቋል አይደል? ተጣጠበ፣ አስተካከለ፣ ልብሱን ቀያየረና ቀጥ ብሎ ወደ ቤት ሄደ። ወደ ቤት ሄዶ የዛን ጊዜ ሰዎች የተወሰኑ ሰዎች አሉ፣ ለቅሶ ስለሆነ እነሱ ጋር የሚያድሩ። ዝም ብሎ ምንም እንዳላደረገ ሰው ተቀመጠ። ሮዛና ዳንኤል የደረሰባቸው ጉዳት አለ። እነሱ ወደ ሆስፒታል ተወስደዋል። እዚህ ጋር ግን ይሄ አባት ትንፍሽ ሳይል ቆየና ሰው ሁሉ ከተኛ በኋላ ቤቱ ጭር ካለ በኋላ ለሚስቱ ያደረገውን ነገራት። ደነገጠች፣ ግን እሰይ ያለችው ተደሰተች። ከዚህ በኋላ እንግዲህ አባት የልቡን አደረሰ። እነ ሮዛም ህይወታቸው አልፏል። ስለዚህ ማንም አይደርስብኝም ብሎ ህይወቱን ቀጠለ። ግን እሱም ቤት ከተወሰነ ቀን በኋላ ፖሊስ መጣ። ምክንያቱም ዳንኤል ሞተ እንጂ ሮዛ አልሞተችም። ፖሊስ ሲመጣ አሁን ጥቆማ ደርሶት ነው። እና ሮዛ ያደረጉትን ነገር ተረድቷል። ዳንኤል ያደረገውን ነገር ተረድቷል። ዳንኤል ሞተ፣ ሮዛ ግን ተረፈች። ምክንያቱም እሱ ነበር መጀመሪያ ላይ በጣም ብዙ የተወጋው፣ እልህም ንዴትም ያለበት እሱ ላይ ስለነበረ። ከዚህ በኋላ ይሄ ግለሰብ እንግዲህ ወደ ፖሊስ ጣቢያ ሲወሰድ መጀመሪያም አልካደም፣ ያደረገውን ነገር ተናገረ። የሚያስገርመው ግን ደስተኛ እንደሆነ ነው የሚናገረው። ጸጸት የሚባል ነገር በውስጡ የለም። ምንም ሀዘን የሚባል ነገርም የለውም። ሁለቱንም ባለመግደሉ እንደሚጸጸት ተናገረ። ግን ሚስት ተጠያቂ ትሆናለች። ለምንድን ነው እሷ ይሄንን መረጃ ካወቀች በኋላ ለምንድን ነው ያልተናገረችው የሚለው ነገር አይደል? ባል አሁንም ኃላፊነት ወሰደ። እሱ እንዳስፈራራት ተናገረ። ከተናገርሽ ብሎ ፈርታለች፣ ሀዘን ላይ ነች። ስለዚህ ተጠያቂ ሊያረጋት የሚችልበት ሁኔታ ላይ አይደለችም። እሷ ወደ ቤቷ ገባች፣ እሱ ወደ ማረሚያ ቤት ሄደ። የሰው ነፍስ አጥፍቷል፣ አንድ ሰው ጎድቷል። ሮዛ የደረሰባት ጉዳት በጣም ከባድ ነው። ለረጅም ዓመታት ብሎም እድሜ ልኳን ሁሉ በሕክምና ብቻ እንድትቆይ የሚያረጋት ጉዳት ነው የደረሰባት። ሁለቱም ወጣት ልጆች በዛን ቀን ችላ ብለው ጠጥቶ ሲያሽከረክሩ የሰው ነፍስ አጥፍተው
የፈጸሙት ወንጀል እንግዲህ ዳንኤልን የህይወቱን ዋጋ አስከፍሎታል። እሷን ደግሞ ጤናዋን ዋጋ አስከፍሏታል። እሷ ከዚህ በኋላ በምንም አይነት ሁኔታ በሰው እርዳታ ካልሆነ በስተቀር መኖር አትችልም። ሁለቱም ህይወታቸው በዚህ ሁኔታ ተጎዳ ስንል ባልየውስ ወይንም የልጁ አባት እንግዲህ ልጁ ከሞተ ወር ባልሞላ ጊዜ ውስጥ ነው ይሄ ሁሉ ትርምስምስ ነገር የተፈጠረው አይደል? ከተወሰነ ጊዜ በኋላ ደግሞ የሰው ነፍስ ስላጠፋ ተፈርዶበት ወደ ማረሚያ ቤት ገባ። ይሄ ግለሰብ ከዚህ በኋላ መኖሪያውን መሞቻውን ማረሚያ ቤቱ ሊሆን ይችላል። ምክንያቱም ቀላል ዓመት አይደለም። አስቦ አቅዶ ስለት ገዝቶ በመጀመሪያ ተሳስቶ ሰው በመዶሻ መጥቶ ብዙ ነገር አድርጓል። ይሄ ግለሰብ አስቦበታል፣ አቅዶበታል። የመጀመሪያ ቀን ያሰበው ነገር ባይሳካ እንኳን በሁለተኛው ቀን ልብ ማለት ነበረበት የሚል አስተሳሰብ አለ። ስለዚህ በበቀል ስሜት ተነሳስቶ ያደረገው ነገር ስለሆነ ምንም አይነት ለዳኛ እንኳን ሊያራራ የሚችል ነገር የለውም። ግለሰቡ አዎ እሱ ነበረ ልጆቹን የሚያስተዳድረው ስራ ሰርቶ። እናቴ ቤት እመቤት ነበረች። ይሄ ቤተሰብ እንደ ቤተሰብ አባትና ልጅን ብቻ አይደለም ያጡት። ያ ምስኪን ዳቦ ሊገዛ ሄደ ልጅ ብቻ ሳይሆን የሚተዳደሩበትንም ነገር ነው ያጡት። ቤተሰቡን በምን ታስተዳድረው? ሌሎች ልጆች አሉ ቤት ውስጥ፣ እሱ ነበር ሰራተኛ። ስለዚህ ይሄ አባት ወደ ማረሚያ ቤት ከሄደ በኋላ እንግዲህ ልጆቿን ለቤተሰቦቿ ሰጥታ ይህች እናት ወደ አረብ ሀገር ሄደች። ምክንያቱም ሰርታ ልጆቹን ማሳደግ አለባት። በዛች ቀን በተፈጠረ ችላ ብለው በፈጠሩት አደጋ ምክንያት የዚህ ቤተሰብ ህይወት አሳዛኝ በሆነ ሁኔታ እንዲህ ምስቅልቅሉ ወጥቷል። ነገር ግን እናት ፍርድ አልቆ ልጆቿን ታግላ ለማሳደግ ብዙ ጥራ አልሆን ሲላት ነው የሄደችው አይደል? በጣም ብዙ የስቃይ ዘመናትን ግን አሳልፋለች። ብዙ የስቃይ ወራቶችን አሳልፋለች። ጥቂት የሚባሉ አመታት ቢሆኑ ባሏ ከታሰረ በኋላ ልጇ ከሞተባት በኋላ እጅግ ብዙ ተንከራታለች። ይህ አባት እንግዲህ ሁለት ጊዜም አላሰበበትም። ልጁን በዛ ሁኔታ የገደሉትን ወጣቶች መግደል እንዳለበት አስቦ የወሰነው ውሳኔ ቤተሰቡንም እሱንም ብዙ ዋጋ አስከፍሏል። ከዚህ በኋላ እንግዲህ የሞተው ህፃን ልጅ እህትና ወንድሞች አሉት አይደል? እናታቸው አረብ ሀገር ሄዳለች። አባታቸው ደግሞ በማረሚያ ቤት ነው ያለው። አባታቸውን በቻሉ ጊዜ ሁሉ ዘመድ ሲፈቅድላቸው ሄደው ይጠይቁታል። የዚህ ቤተሰብ ህይወት በእንደዚህ አይነት ሁኔታ ተቋጨ ስንል ሁልጊዜም ደግሞ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። ሁላችንም በውስጣችን የምናስበው ነገር አለ አይደል? በጣም ያሳዝናል ቤተሰቡ። ትናንሽ የሚመስሉ ነገሮች ግን የስንት ሰው ህይወት እንደጎዱ ከምንም በላይ እዚህ ታሪክ ውስጥ ያላስገባናቸው ነገር ግን ብዙ ዋጋ የከፈሉ ቤተሰቦች አሉ። የሮዛ ቤተሰቦችና የዳንኤል ቤተሰቦች። አባትየው ምንም የሚያውቁት ነገር የለም። ልጃቸው ሰው ገጭቶ ከገደለ በኋላ በመሀል ያለውን ሰዓት ምንም የተረዱት ነገር የለም። የሚያውቁት ገጨ፣ ተገደለ። ከተገደለ በኋላ ነው የሰሙት። ማንም የነገራቸው ሰው የለም። ዳንኤል የታሰበው ግን ወይንም ደግሞ ዳንኤል ለሱ በውስጡ የገመተው ግን እዛ ጋር የገጨው ልጅ አባቱ ይገለኛል ወይንም ደግሞ አባቴ ይገለኛል ብሏት እየሮጠ ከቦታው ጋር ማምለጡን ነው ያሰበው እንጂ ይሄ ይመጣል ብሎ አልገመተም። ለገዛ አባቱም አላሰበም፣ ለራሱም አላሰበም፣ ለሞተው ህፃን ልጅ አላሰበም። ተው ደግሞ አላለችውም እሷ። እዚህ ጋር ልብ ማለት መቻል ያለብን አንድ ነገር አለ። አንድ ሰው የሆነ ነገር ሲያደርግ፣ አንድ ኃላፊነት የጎደለው ተግባር ስንፈጽም፣ በተለይም ደግሞ ወንጀል ሲሆን ለምን ጎዳው ሰው አላዘንለትም እንበል። ለራሳችን ሰው አናስብም? የራሳችን ሰው አያሳዝነንም? የራሳችን ሰው የሚደርስበት ጉዳት አይታየንም? ሰው ወንጀል ሰርቶ እንደነ ዳንኤል የሚያመልጥ ይመስለዋል፣ እንደነ ሮዛ የሚያመልጥ ይመስለዋል። ግን አይደለም፣ መገኘቱ አይቀርም። ጊዜውን ጠብቆ ዋጋ መክፈሉ አይቀርም ያ ሰው። ታዲያ ማንም ሰው ምንም ነገር ከማድረጉ በፊት ከዚህ ታሪክ የምንረዳው ነገር ቢኖር ምንድነው? መጀመሪያ መረዳት ያለብን ማወቅ ያለብን አንድ ክፉ ነገር ከማድረጋችን በፊት ያ ክፉ ነገር እንደሚታወቅና ተመልሶ እንደሚጎዳን ነው። ብዙ እኮ ይባላል ሰው የዘራውን ያጭዳል ይባላል። በመንፈሳዊ ህይወታችንም ስንመለከተው ብዙ ትንታኔ እንሰጠዋለን። ይሄንን ግን ትልቁ ማወቅ ያለብን ነገር አንድ ክፉ ነገር አድርገን ዝም ብለን መኖር አንችልም። ይሄ ታሪክ ትልቅ ማስረጃ ነው። መግደሉ ትክክል አይደለም አባትየው፣ ግን እሰይ አንልም። ግን አንድ ሰው አንድ ነገር አድርጎ የማይደረግ ነገር ሰው ላይ አድርጎ ዝም ብሎ በሰላም ሊኖር አይችልም የሚባለው ለዛ ነው። ህግም ይጠይቀዋል፣ የተጎጂውም ይጠይቀዋል፣ ጉዳት የደረሰበትም ሰው ይጠይቀዋል። በተለይ አንዳንድ ሰዎች ደግሞ በጣም ስለሆነ የምንጎዳቸው እራሳቸው ለበቀል ተነስተው እንደሚመጡ በርካታ ታሪኮችን በስለ ህይወት ሰርተናል። የዛሬውም ታሪካችን ትልቅ ምሳሌ ነው። ምንም ይሁን ምን ፈልገንም ይሁን ሳንፈልግ የምንሰራው ነገር ልክ ካልሆነ መፍትሄ የሚሆነው ወደ ትክክለኛው መንገድ መሄድ፣ ወደ ህግ መሄድ፣ በራሳችንም ከሆነ ህግ ጋር መድረስ የሌለበት ነገር ከሆነ የጎዳነውን ሰው በትክክል ማድረግ ያለብንን ነገር ማድረግ ነው እንጂ
እንዲህ አይነቱ ተግባር የትም አይደረስብኝም ምንም አይመጣም ብሎ ማሰብ ግን የመጀመሪያ መንጎዳው ራሳችንን ከዛ ደግሞ የሚወዱንን ሰዎች ነው። የዛሬ ባል ታሪኮቻችን ትልቅ ምሳሌዎች ናቸው። ሌላኛው እንግዲህ እዚህ ታሪክ ውስጥ በጣም የሚያስገርመን ነገር የሮዛ ውሳኔ ነው። የሆነች ለሰከንዶች ውስጥ እሷ ቀልድ ነው፣ አዎ ሰክራ ነው፣ ጠጥታ ነው የወሰነችው ውሳኔ ግን እስከ ወዲያኛው ድረስ የራሷንም የምትወደውንም ሰው ህይወት የብዙ ሰዎችን ህይወት ረብሿል ስንል እሷ ናት አይደል መነጽሩን ከአይኑ ላይ ያወለቀችው። ለዚህ ነው የፈለገ ነገር ቢሆን እማንዳፈራቸው እማናደርጋቸው ነገሮች አሉ። ቀልድም ልክ አለው። እማይሆን ቀልድ መቃለድ የሰውን ልጅ ህይወቱን ምን ሊያደርግ እንደሚችል በዛሬ ስለ ህይወት ፕሮግራማችን ተመልክተናል። ማየት የማይችል ልጅ ያለ መነጽሩ እንደማያይ ያወቀች ብድግ አርጋ አውጥታ አንተ እኮ ያለ መነጽርህ ማየት አትችልም እያለችው ነው አይደል መኪናው ገቡ ሲል የቆሙት ድምጽ ሲሰሙ። እንደነዚህ አይነት ነገሮች ናቸው እንግዲህ እንድናስተውል የሚያደርጉን። እንዴት ነው እንድናስተውል የሚያደርጉን ያልን እንደሆነ መቀለድ የሌለብን ቦታ ጋር አጉል ቀልድ ምንቃለድ ከሆነ ህይወታችን በየትኛው መንገድ ሊሄድ ይችላል ብለን ማስተዋል መቻል አለብን። ሰው እያሽከረከረ መሪውን የሚነኩ ሰዎች አሉ። ሰው እያሽከረከሩ ህፃን ልጅ ከፊት የሚያስቀምጡ ሰዎች አሉ። እነሱ እያሽከረከሩ መሪውን ያዥልኝ ወይንም ያዝልኝ ብለው የሆነ ነገር ከኪሳቸው የሚያወጡ የሚሰሩ ስልክ የሚደውሉ እንደዚህ አይነት ቀልድ በህይወታችን ማቆም መቻል አለብን። ኃላፊነት የጎደለው ስራ ነው። ሰው 18 ዓመት ሞልቶት አደልት ሆኖ ማገናዘብ ይችላል ሲባል ነው መንጃ ፍቃድ ተሰጥቶት መሪ የሚጨብጠው የመኪና። የዛን ጊዜ ማስተዋል መቻል ያለብን ነገር የሆነች በደቂቃዎች ውስጥ የምናደርጋት ኃላፊነት የጎደለው ስራ የስንት ሰዎችን ህይወት ልናበላሽ እንደምንችል ማገናዘብ መቻል አለብን። መንዳት ለማይችል ልጅ ወይንም ደግሞ 18 ዓመት ላልሞላው መንጃ ፍቃድ ላላወጣ ልጅ መኪናን እንዲያሽከረክር የሚፈቅዱ ወላጆች አሉ። ምንም እንኳን ከዛሬ ባል ታሪኮቻችን ጋር ባይገናኝም አያይዘን ግን የምናነሳው ታሪክ ነው። አንድ ልጅ በስነ ስርዓት ተፈትኖ በህጋዊ መንገድ መንጃ ፍቃድ ሳያወጣ በትክክል መማር ያለበትን ነገር ሳይማር እኛ ፈቅደንና እሺ ብለን 18 ዓመት ሳይሞላው መኪና ንዳ ብለን ሰጠነው ማለት የፍቅር መገለጫ አይደለም፣ የስልጣኔ መገለጫ አይደለም፣ የሀብትን መገለጫ አይደለም። የመጨረሻ ትልቅ ኪሳራ ነው። የመጀመሪያው ነገር ምንድነው? ልጁ 18 ዓመት አልሞላውም። 18 ዓመት ያልሞላው ልጅ መንዳት አትችልም ያለው ህግ ነው አይደል? በእኛ ሀገር ህግ። የኛና ነገር ህግ መጣስ የሚባለውን ነገር ለልጁ ፈቅደንለታል። ስለዚህ ልጁ በጭንቅላት ውስጥ የታተመ የተቀመጠ ነገር አለው። ምንድነው? ህግ መጣስ ትችላለህ፣ ምንም ችግር የለም እኔ እስካለው ድረስ ብለን ነው። ነገ ጧት ደግሞ እሱ ሲያድግ ደግሞ በጣም ብዙ ህግ የሚጣሱ ነገሮችን ያደርጋል። ሰው ህግን የሚያከብረው ለራሱ ክብር ሲኖረው ነው። ሰው ህግን የማይተላለፈው ፖሊስን ፈርቶ ዳኛን ፈርቶ ምናምን አይደለም። ሰው ህግን የሚያከብረው ማንንም ፈርቶ አይደለም፣ ፈጣሪውን አክብሮ ፈጣሪውን ስለሚገዛ ለፈጣሪው ቃል ከዛ ደግሞ ራሱን ስለሚያከብር ነው። በምንወዳቸው ልጆቻችን ላይ ደግሞ እንደው ባንችል በቃ ተደብቀን እንኳን እናርገው ልጆቻችን ፊት ሊያውም ደግሞ ህግ ጣስ 18 ዓመት ሳይሞላው መኪና መንዳት ሳይችል በስነ ስርዓት መኪና መለማመጃ ቦታ ሄዶ ልጁ ሳይለማመድ ስንት ልጅ ነው ስንት አይነት አደጋ የሚያስከትለው። በስለ ህይወት ፕሮግራማችን ላይ በርካታ ታሪኮችን አቅርበናል። ወንድሙን ገጭቶ ይገደላል፣ ጓደኛውን ገልብጦ ይገደላል፣ መኪና ተገልብጦ። ልጆች መኪና ሊሰጣቸው በማይገባ እድሜ መሰጠት ከሌለበትም የለበትም። ሲቀጥል በስነ ስርዓት ልጆቻችንን የምንወድ ከሆነ ህግ እናስተምራቸዋለን። ከዛ በተጨማሪ ደግሞ በስነ ስርዓቱ አስተማሪ ጋር ወስደን አስተምረናቸው መንጃ ፍቃድ እንዲያወጡ እናረጋቸዋለን። አለበለዚያ ግን ልጆቻችንን አንወዳቸውም ወይንም ደግሞ እንወዳቸዋለን ሳይሆን የኛ ለወላጅነት የሚያበቃን ዕውቀት እና ችሎታ ስኪላችን ምን እንደሆነ ነው መፈተሽ ያለበት። 18 ዓመት ላልሞላው ልጅ መኪና መስጠት ደግ ወላጅ አያሰኝም። ይልቁን ዕውቀት ማነስ ነው፣ አስተሳሰብ መዛባት ነው፣ ትክክል አይደለም። ይህንን መገንዘብ መቻል አለብን። በርካታ ህፃናት ልጆች 18 ዓመት ሳይሞላቸው መኪና ንዱ ተብለው በወላጆቻቸው እየተፈቀደላቸው ነገር ግን መኪናውን መቆጣጠር ስለማይችሉ ህፃናት ስለሆኑ ብዙ አደጋ ያደርሳሉ። አንዳንድ ሰዎች ምን ይላሉ? አሜሪካን ሀገር በ16 ዓመት ይፈቀዳል። እዛ ሀገር ልጆቹ ሲጀመር በመኪና እየተለማመዱ ነው ያደጉት። መኪናና እነሱ በጣም ብዙ ቁርኝት አላቸው። ያለ መኪና አይንቀሳቀሱም። ከልጅነታቸው ጀምሮ ያደጉበት ነገር አለ። እንደገና ደግሞ ህጋቸው ምን ይላል? እነዛ ልጆች 18 ዓመት ሳይሞላቸው በ16 ዓመታቸው መኪና መንዳት ሲፈቀድላቸው ወላጅ እስከ ስንት ዓመት ድረስ ነው አብሯቸው መሆን ያለበት?
ወላጅ ባለበት ነው ብዙ ጊዜ ልጆቹ እንዲነዱ የሚፈቀደው። ይሄንን ህግ ለነሱን ተወው። እኛ ግን የምንሄደው በራሳችን ህግ ነው። በእንደዚህ አይነት ተግባር ላይ ያላችሁ ወላጆች ማድረግ ያለባችሁ ነገር ቢኖር ወላጅነታችሁን ፈትሹ። እዩ። ልጆቻችሁን የምትወዱ ከሆነ ራሳችሁን ጠይቁ። በርካታ ህፃናት ልጆች በዚህ ምክንያት ጉዳት እያደረሱ ነው። መንጃ ፍቃድ ሳያወጡ በአግባቡ ሳይለማመዱ እንደነዚህ አይነት ጉዳቶችን የሚያደርሱ ልጆች የሚፈጠሩበት ምክንያት ወላጆች ትክክለኛ ያልሆነ መረጃን ለልጆቻቸው እየሰጡ ስለሚያሳድጓቸው ስለሆነ ይሄንን ልብ ማለት መቻል አለብን። ሌላኛው እንግዲህ የዛሬ ባል ታሪኮቻችን ተመልክተን ከምናነሳቸው ሀሳቦች መካከል አንዱ ምንድነው? ሮዛ መነጽሩን አውልቃለች። የዚህ ሁሉ ነገር ሰበብ የሆነችው እሷ ናት። ራሷንም ጎርታለች፣ ማአት ሰው ጎርታለች ብለናል አይደል? ያቺን መነጽር ስታወጣት ብዙ ነገር ነው ያደረገችው። እሺ ይሄንን አደረገች። ቀጥሎስ ገጭቶ ሲያመልጥ በጣም ከመደንገጧ የተነሳ ስልኳን ጥላለች። የሆነ ቦታ ጋር ደግሞ ቆሞ ሲነሱ ደግሞ ቦርሳዋን ጥላለች። አሁን በደረሰ መረጃ ማለት ነው። ይቺ ልጅ ደንግጣለች አይደል? እሺ መጀመሪያ ቀን ደንግጣ ነው። በሁለተኛው፣ በሶስተኛው፣ በአራተኛው ቀን ለምን ለፖሊስ እንናገር አትለውም? ለምን ወደ ህግ አልመጣችም? ህፃን ልጅ አይደለችም። ለዚህ ነው አንዳንድ ጊዜ አጠገባችን ያለ ሰው የሆነ ወንጀል ይፈጽማል፣ የሆነ ሚስጥር እናውቃለን። የመኪናውን ቀለም፣ መኪና ውስጥ የነበሩት 2 ወንድና ሴት እንደነበሩ፣ ስልክ ወድቀው እንዳገኙ፣ ቦርሳ እንዳገኙማ የተነገረው በኋላ አባትየው ሰው ከገደለ በኋላ ነው። የሮዛ ቦርሳ ተገኘ ተብሎ የመጣው ሁሉም በየቦታው መረጃ ያገኛል፣ ማስረጃ ያገኛል፣ ግን እፍና አድርጎ ነው የተቀመጠው። ለምንድን ነው ሰው ይሄን የሚያደርገው? ብዙ አስተያየት ልንሰጥ እንችላለን። እውነቱን የሚያውቁት እነሱ ናቸው። እኛ ግን ከነሱ ታሪክ አይተን የምንማረው ነገር አለ። አጠገባችን ያለ ሰው ምንም ያህል እንውደደው፣ ምናችንም ይሁን ወንጀል ከሰራ ግን አሳልፈን ነው መስጠት ያለብን ለፖሊስ። ለምን? ነገኛም ተጠያቂ እንሆናለን። ተባባሪ ነው የምንሆነው። እንዲህ አይነት የሚባል ነገር የለም። እከሌ እንዲህ አድርጓልና እሸፍንለታለሁ፣ እከሌ እንደዚህ አድርጓልና ተባባሪ ሆናለሁ ብለን እንዳንሞኝ። ምክንያቱም እያንዳንዷ ወንጀል ጥፋት ነች። ጥፋት ደግሞ ቅጣት አላት። ቅጣቷን እኛ አብረን እንቀጣለን። ቅጣቱ ወደ እኛም ይመጣል ሲባል እንግዲህ ያ ሰው ወንጀል ፈጽሞ ደበቅንለት፣ እኛ ሸሸግ ነው ወይም ሚስጥሩን ደብቀን ያዘን ሲባል ዝም ብሎ ቀናት እያለፉ ሄዱ ብለን እናስብ። ግን ፖሊስ የደረሰበት ቀን ወንጀል መደበቅ፣ ወንጀለኛን እያወቁ መሸሸግ በራሱ የሚያስቀጣው ጥፋተኛ ብሎ የሚያስፈርድብን ፍርድ አለ። ስለዚህ ልብ ማለት መቻል አለብን። ለዚህ ነው አንዳንድ ጊዜ አንዳንድ ሰዎች በጣም የራሳቸው የሆነ ሰው ትልቅ ወንጀል ይሰራና ይደብቁታል፣ ይሸሽጉታል። ለነሱ ያ የሚወዱት ሰው በተለይ ልጅ ሲሆን፣ በተለይ ትዳር አጋር ሲሆን፣ ሚስት ስትሆን፣ ባል ሲሆን፣ እጮኛ፣ ፍቅረኛ፣ የተለያየ ነገር ልንል እንችላለን። እንደነዚህ አይነት ሰዓቶች ላይ ለኛ የምንወደው ሰው ወንጀል ቢሰራም ከነ ወንጀሉ ልንወደው እንችላለን። ግን ትልቅ ነገር አለ፣ ህግ የሚባል መተላለፍ የለብንም። ያንን የምናደርገው ራሳችንን ስለምናከብር ነው። ለዛም ሰው የምንጠቅመው ያ ሰው ወንጀል ከሰራ በኋላ በፍጹም እፎይ ብሎ እኮ አያድርም። ምናልባት እኮ እነዚህ ልጆች በየቀኑ እየጠጡ ነበር፣ ከዛ በኋላ በየቀኑ እየተዝናኑ ነበር። ስራቸውን ይሰራሉ፣ ዳንኤል ስራ ይሰራል፣ ይማራሉ፣ ትምህርት ቤት ይሄዳሉ፣ ከጓደኞቻቸው ጋር ይገናኛሉ። ግን እፎይ ብለዋል፣ ተኝተዋል፣ ህይወታቸውን በትክክል መርተዋል ብለን ልናስብ አንችልም። ተረስቶ የሚቀር ነበር የመሰላቸው። ዋጋ ያስከፍለናል። የሰው ወንጀል ተሸክመን መዞር የለብንም። ሮዛ አስተዋይ ብትሆን ኖሮ ራሷንም እንዲህ አታረግም፣ ዳንኤልንም እንደዚህ አታረግም። አባትየውም ወንጀል ውስጥ አይገባም ነበረ። አባትየው ወንጀል ውስጥ አለመግባት ብቻ አይደለም፣ አባትየው በሰራ ወንጀል ልጆቹ ከእናትና ከአባታቸው አይነጠሉ ነበረ። ተያይዞ ተሳስሮ የመጣው ነገር ነው። ከመጀመሪያው ግን እሷ ያችን መነጽር ማውለቅ አልነበረባትም ብለን ደግሞ እናስባለን። የዛሬ ባል ታሪኮቻችንን ተመልክተን እንግዲህ የምናነሳው ሌላ ሀሳብ አለ። ችላ እንድንለው ማንችለው ሀሳብ ወይንም ሳንጠቅስ ልናልፍ ማንፈልገው ሀሳብ አለ። ምንድነው? ጠጥቶ ማሽከርከር። ጠጥቶ ማሽከርከር ሲባል በተለይ በሆነ እድሜ ክልል ውስጥ በጣም አራዳነት ነው፣ ኖርማል ነው፣ ሁሉም ሰው ያደርጋል እኮ ይባላል። እንደውም በልምድ ምን ይባላል? ሰካራም ቤቱን አይረሳም ይባላል አይደል? የጠጣ ሰው አይጋጭም። ከዛ ደግሞ ከጠጣ ከሰከረ በኋላ ደግሞ ሲያሽከረክር ቤቱን አይስትም ይባላል። አይስትም ብቻ አይደለም አይጋጭም ይባላል። ብዙ ጊዜ እንደዛ ሊሆን ይችላል። የሆነ ቀን ግን ይጠፋል። የሆነ ቀን ሰው ነፍስ አጥፍቶ ራሱንም ህይወቱን የሚያጠፋው ሰው እሱ ነው። እንዲህ የሚባል ነገር የለም። ብዙ ሰዎች ቀጥ ብሎ ቤታቸው ከደረሱ በኋላ ምናልባት መኪና ውስጥ ቤት ውስጥ ግቢው ጋር ሊገቡ ሲሉ ይተኛሉ። ወይ ነድተው ቤታቸው ከደረሱ በኋላ ከመኪና መውረድ ያቀታቸዋል ከስካራቸው የተነሳ። ይሄ አራድነት አይደለም። ይሄ መሰልጠን አይደለም። የሚሰለጥን ሰው ምንም አይነት መጠጥ ወደ አፉ አያስገባ። መኪናም እንደሚነዳ ካወቀ
የሚነዳ ሰው መጠጥ መጠጣት የለበትም። ራሱን የሚያከብር ቤተሰቡን የሚወድ ህይወቱን የሚወድ ዓላማ ያለው ሰው መጠጥ ከመጠጣቱ በፊት የሚያደርገው ነገር ቢኖር መኪናውን ዞር ማድረግ ነው። አይነዳም መኪና የሚጠጣ ሰው። በምንድን ነው የሚሄደው? በጣም ብዙ መንገዶች አሉ እኮ ዛሬ ወደ ቤታችን የምንሄድበት። እየተጠጣ ማምሸት የፈለገ ሰው መብቱ ነው፣ መዝናናት መብቱ ነው። ግን እንዴት ሰው ጠጥቶ መኪና ያሽከረክራል? ጠጥቶ የሚያሽከረክር ሰው ማለት ራሱን አይወድም፣ ህግ አለማክበሩ ምናምን አይደለም። ከዛ ደግሞ የጠጣ ሰው መኪና ውስጥ የሚጫን ሰው፣ አንድ ሰው አብሮን እየጠጣ አምሽቶ መጠጥ ሲጠጣ ቆይቶ እንዴት ነው እሱ መኪና ውስጥ የምንገባው? ራሳችን አንወድም እንዴ? ምን ሆነን ነው? ተዝናናን አይደል? አብረኗ መሸን፣ ደስ ብሎን ቆየን። ለምንድን ነው መጨረሻ ላይ የመጨረሻውን ሰዓት ወደ ሀዘን የምንቀይረው? ምን ስንሆን ነው የጠጣ ሰው መኪና ውስጥ የምንገባው? ማድረግ የለብንም። ማንደራደርበት አቋም ሊኖረን ይገባል። ከጠጣን መኪና አንነዳም። ከጠጣን ደግሞ የሚነዳ ሰው መኪና ውስጥ አብሮን ከጠጣ ሰው ሲጠጣ ከነበረ ሰው ጋር ደግሞ መኪና ውስጥ ገብተን ወደ ቤታችን አንሄድም። ይሄ ህግ መሆን መቻል አለበት። ይሄን የሚያደርግ ሰው ራሱን የገዛ ሰው ነው። ይሄን የሚያደርግ ሰው በደንብ አቋም ያለው ሰው ነው። ሰው ለምን ይጠጣል፣ ሰው ለምን ጠጥቶ ይዝናናል ልንል አንችልም። እንደፈለገ ሰው መጠጣት ይችላል፣ እንደፈለገ መዝናናት ይችላል። እሱ የዛ ሰው ሀሳብ ነው፣ መብቱ ነው። ግን ልንል የምንችለው አንድ ነገር ግን አለ። ሰው ጠጥቶ መኪና ማሽከርከር የለበትም፣ የጠጣ ሰው ጋር መግባት የለበትም ስንል አንዳንድ ሰዎች በጣም እንወዳቸዋለን። ቀን ስናያቸው የምንወዳቸው ናቸው፣ የምናምናቸው ናቸው። በላይፋቸው አቺቭ ባደረጉት ነገር የምንኮራባቸው ናቸው። ወንድማችን ሊሆን ይችላል፣ የትዳር አጋራችን ሊሆን ይችላል። ጎበዝ ነው፣ በቃ የሆነ ነገር ሲያደርግ ሰክሰስፉል ነው ብለን እናስባለናል። ከጠጣ ግን ጠጣ ነው፣ በቃ ከሰነፉ ሰውዬ ጋር እኩል ነው፣ ከደከመው ሰውዬ ጋር እኩል ነው፣ ምንም ከማያውቀው ሰውዬ ጋር እኩል ነው። ጠጥቷል። ማመን ያለብን ነገር አለ። ቀን ጎበዝ የሆነ ሰው ማታ ሲጠጣ ሲያሽከረክር ጎበዝ ነው ብለው የሚያስቡ ሰዎች አሉ። ትልቅ ስለሆነ መኪናው ምንም ችግር የለም ብለው የሚያስቡ ሰዎች አሉ። የሚባል ነገር የለም። በቃ የጠጣ ሰው ነው። ሰው ከጠጣ በኋላ እሱ መኪና ውስጥም እሷ መኪና ውስጥም መግባት የለብንም። ሌላው ደግሞ እናፍራለን አንዳንዴ ከሆኑ ሰዎች ጋር በሆነ አጋጣሚ እነዛ ሰዎች ሲጠጡ እያየናቸው ከዛ ተነስተው መኪና ውስጥ ይገባሉ አይደል? እያፈርናቸው። ያ ሰው እኮ እዛ መኪና ውስጥ ገብቶ ሊፈጥር የሚችለውን ነገር እናውቃለን። አንዳንዴ አቁሙ ብለናቸው ልንሆን ይችላል። አፍረንና ይሉንታ ይዞን የምንወዳቸው ሰዎች ጠጥተው ሰክረው መኪና ውስጥ ገብተው ሊያሽከረክሩ ሲሉ ዝም የምንል ሰዎች አለን አይደል? ተው ብዬው ነበር እኮ ተይ ብያት ነበር እኮ ምንል ሰዎች አለን። የምንወዳቸው ከሆነ ያን አይደለም የምናደርገው። ጠንካራ ሆነን እነዛን ሰዎች እንዳያሽከረክሩ ማድረግ መቻል አለብን። ለምን? ስለምንወዳቸው፣ ስለምናስብላቸው። ሰዎች በተቻለ መጠን ደግሞ ለመዝናናት ለማምሸት ሲያስቡ የትም ቦታ ይሁን ሰው ቤትም ሆነ ሄደው ለመጠጣት ሲያስቡ መጀመሪያ ወደ ቤታቸው የሚሄዱበትን ነገር ነው ማኔጅ ማድረግ ያለባቸው። መኪና አለ ማለት ተጠጥቶ ይነዳል ማለት አይደለም። ወይንም መኪና ስላለን ወደ ቤታችን እንሄዳለን ማለት አይደለም። በግሩፕ የተሰበሰቡ ሰዎች አንዱ መኪና ይኖረውና ባለመኪናው ያ ሁሉ ሰው ሰብስቦ ወደ ሰፈሩ የሚሄደው ሰውዬ ሲጠጣ እነሱም አብረው ሲጠጡ ይቆዩና ከዛ በኋላ ተያይዘው ያልቃሉ። ይሄ የብዙ ሰዎች ታሪክ ነው። የአንድ ሰው ታሪክ አይደለም፣ የሁለት ሰው ታሪክ አይደለም፣ የብዙ ሰው ታሪክ ነው። ያስገርመኛል። እኔ መጠጥ ቤት ውስጥ መዓት መኪና ከደጅ ተደርድሮ ሳየው ሲጀመር ሰው ሊጠጣ እየሄደ ለምንድን ነው መኪና ይዞ የሚሄደው? የመጠጥ ቤት በር ላይ ብዙ መኪና ይደረደራል አይደል? የጭፈራ ቤት በር ላይ ብዙ መኪና ይደረደራል። ብዙ ሰው ሊጠጣ ነው የሚገባው። ለምንድን ነው መጠጥ ቤት የገባ ሰው ሲወጣ እየተንገዳገደ መኪና ይዞ እንዲሄድ የምንፈቅደው? ይሄንን ልብ ማለት መቻል አለብን። እንግዲህ አንዳንድ ጊዜ አንዳንድ ሰዎች ጠጥተው የሚያደርጉትን ነገር ላያውቁ ይችላሉ። እንደነዚህ አይነት ባህሪ ደግሞ ሲኖረን ከመጀመሪያውኑ መኪና ይዘን አለመምጣት ነው። ዛሬ ብዙ አይነት የትራንስፖርት መንገድ አለ። ህይወታችንን የምንወድ ከሆነ ራሳችንን የምንወድ ከሆነ ያንን ነው ማድረግ ያለብን። የመጨረሻ ደግሞ ካልቻልንስ እዛው ያመሸንበት ቦታ መኪናውን ጥለነው መሄድ ይሻለናል። ከህይወታችን የሚበልጥ ነገር የለም። ነገ እኮ መተን መውሰድ እንችላለን። መኪናውን የሚጠብቅልን ሰው አድርገን መሄድ እንችላለን። ብዙ ሰው ግን ጠጥቶ ሲያሽከረክር ነገ የሚነጋ ይመስለዋል። ግን የዛኑ ቀን ማታ የሚደርስበት ነገር በጣም አደገኛ ነው። አብዛኛው የመኪና አደጋዎች የሚፈጠሩት ጠጥተው በሚያሽከረክሩ ሰዎች ስለሆነ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።